እስኪ ልደቱ ስለሱ ደግሞ እንምጣ አንድ ወቅት እንግዲህ ከአንድ ሚዲያ ጋር ሰሞኑን በቅርብ ጊዜ ባደረከው ውይይት ገልጸህ ነበርና አዲስ ፓርቲ ሊመጣ መሆኑን እስኪ ምን ላይ ደረሰ ምንድነው የሚለውን ነገር እሱን ደግሞ እንስማ እስኪ ያው እንግዲህ ምንድነው እንዳልሽው ቀደም ሲል ገልጸናል በእኛ በኩል ግን ያው አዲስ ፓርቲ ነው ወይስ አይደለም የሚለው ምናልባት አዲስም ነው አዲስም አይደለም ማለት ይቻላል ምክንያቱም ያው አዲስም የሆነው የግድ የነበረን ሰርቲፊኬት ስለተሰረዘ አዲስ ሰርቲፊኬት ማግኘት ስለሚጠበቅብን እንደ አዲስ ፓርቲ ነው የሚቆጠረው በህግ ማለት ነው ነገር ግን እኛ ያው በትግል ውስጥ ነው የነበርነው ፓርቲ ነበረን ያ ፓርቲ በእኛ እምነት በህገ ወጥ መንገድ ነው በገዢው ፓርቲ እንዲፈርስ የተደረገው አሁን እንደገና መልሰን ፓርቲያችንን ለማቋቋም ጥረት እያደረግን ነው ነገር ግን እንደው የኢዴፓ አባላት ብቻ ያሉበት አዲስ ፓርቲ ማቋቋም ይሻላል ወይንስ ደግሞ ከሌሎች ኃይሎች ጋር ተባብረን አንድ የገዘፈ ጠንካራ ሊባል የሚችል የሐሳብ ጥራት ያለው አዲስ ፓርቲ ማቋቋም ይሻላል የሚለው እየተነጋገርንበት ነው ምክንያቱም ሌሎች የኛ አይነት አስተሳሰብ ያላቸው ግለሰቦች እንዳሉ እናውቃለን ከተለያዩ ፓርቲዎች የተነጠሉ ቡድኖች እንዳሉ እናውቃለን ኢቭን ሰርቲፊኬት ይዘው በትግሉ ውስጥ ያሉ ህብረ ብሔራዊ ፓርቲዎች አሉ ከሌሎች ፓርቲዎች ጋር ተዋህደው የመስራት ፍላጎት ያላቸው ስለዚህ ከነዚህ ኃይሎች ጋር ሁሉ ተነጋግሮና ተመካክሮ አንድ ጠንካራ የሆነ ኃይል መፍጠር ይበጃል የሚል አቋም ይዘን ያነጋገርን ነው እና ብቻችንን ከመናቋቁም ምክንያቱም በተናጠል ትግል የትም ልንደርስ አንችልም እስካሁንም አልደረስንም ወደፊትም ልንደርስ አንችልም ኢትዮጵያ አሁን የሚያስፈልጋት ብዙ ፓርቲ አይደለም የብሔር ፓርቲዎች ብዙ ፓርቲዎች አሉ ጠንካራም ደካማም የሚባሉ አሉ ግን ይሄ የኢትዮጵያኒስቱን ወይ የዜግነት ፖለቲካን የኢሹ የአጀንዳ ፖለቲካን በዛ የሚያምነውን ህብረተሰብ በአግባቡ ሊወክል የሚችል የፖለቲካ ኃይል አሁን ኢትዮጵያ ውስጥ አለ ማለት አይቻልም በስም ደረጃ አሉ በጣም ብዙ ፓርቲዎች ግን ሚናቸው እንደሌለ የሚቆጠር ነው ማህበራዊ መሰረት አላቸው ማለት አይቻልም ስለዚህ ጠንካራ የሆነ ማህበራዊ መሰረት ሊኖረው የሚችል የጠራ አጀንዳ ያለው ጠንካራ ድርጅታዊ መዋቅር ያለው የዜግነት ፖለቲካን የኢትዮጵያዊነት ፖለቲካን የአጀንዳን ፖለቲካ የሚያራምድ ፓርቲ ብናቋቁም ጥሩ ነው ከሌሎች ጋር ሆነን በሚል አንዳንድ ስራዎችን እየሰራን ነው እና ምናልባት ከዚህ ከአማራ ክልል አካባቢ በተፈጠረው ቀውስ ምክንያት አንዳንድ ነገሮች ባሰብነው መንገድ ሳይሄዱ ልንቀርተዋል አዘግይተውና ጥረት እያደረግን ነው እና በቅርብ ጊዜ ያን ነገር ወደ አንድ የተሻለ ደረጃ እናሸጋግራለን የሚል እምነት አለን እና ፓርቲው የሚቋቋመው ሀገር ውስጥ ነው በዋናነት ህጋዊ ፓርቲ ነው የሚሆነው በሰላማዊ ትግል የሚያምን ፓርቲ ነው የሚሆነው በፖለቲካ አጀንዳ ደረጃ ቢያንስ 3 ቅራኔዎችን የግለሰብ መብትን የቡድንን መብትና የሀገር ህልውና መከበርን ሊያስታርቅ የሚችል ሊያቻችል የሚችል የፖለቲካ አጀንዳ ያለው በኢትዮጵያዊነት የሚያምን በዜግነት ፖለቲካ የሚያምን በኢሹ ፖለቲካ የሚያምን የፖለቲካ ኃይል መፍጠር ነው ፍላጎታችን እና ያን ጥረት እያደረግን ነው ምናልባት በዛ ረገድ ተሳትፎ የማድረግ ፍላጎት ያላችሁ ግለሰቦች ስብስቦች ከኛ ጋራም ግንኙነት ልትፈጥሩ ትችላላችሁ ይሄ ነገር እጅግ አስፈላጊ ነው የሚል እምነት አለን በዚህ ረገድ ያለው ክፍተት ካልተሞላ የኢትዮጵያ ህዝብ ትግል የትም አይደርስም የሚል እምነት አለን ጊዜው ደግሞ ያለን ጊዜ አጭር ነው አገሪቱ በከፍተኛ ደረጃ የህልውና ፈተና ውስጥ ነው ያለችው ነገሮች ከቁጥጥራችን ውጭ ከመሆናቸው በፊት በዚህ ረገድ ተረባርበን የከተማውን ህዝብ በዋናነት የሚያንቀሳቅስ የትግሉ ተሳታፊ እንዲሆን የሚያደርግ ይሄ ኢትዮጵያዊነት አመለካከት ያለው የጋራ ጉዳይ ላይ ትኩረት የሚያደርግ ከልዩነት ይልቅ በጋራ ጉዳይ ላይ ትኩረት የሚያደርገውን የህብረተሰብ ክፍል ሊያቀፍ የሚችል ለሱ ኤጀንት ሊሆን የሚችል ፓርቲ የግድ መቋቋም አለበት የሚል እምነት አለ እና አገሪቱንም ከጥፋት ለማዳን ምናልባት መንግስት በህዝብ ትግል ተገዶ ወደ ድርድር ወደ ሽግግር መንግስት መስረታ መሄድም ከሆነ ያን ማህበረሰብ ሊወክል የሚችል አንድ ጠንካራ ፓርቲ በአስቸኳይ የማቋቋም ጉዳይ እጅግ አስፈላጊ ወቅታዊ ነው የሚል እምነት አለ እና ምናልባት ይሄ ነው ኢንፎርሜሽኑ ሌሎች ጥያቄዎች ካሉ አስተናግዳለሁ ምናልባት እዚህ የዜግነት ፖለቲካ ሲባል ያሉ ብዥታዎች አሉና ባለፈው አንድ ሚዲያ ላይ እንደዚሁ ቀርበ አንድ ጥያቄ ሲጠይቅ አሃዳዊነት ነው የምትከተለው የዜግነት ፖለቲካ እንደዚህ ያለ ተሰማ ነበርና
እንደው እነሱ ላይ ትንሽ ክፍተት ያለባቸውን ሰዎችም ለማገዝ ይሆን ዘንድ ምንድነው የሚለውን ነገር ከኢትዮጵያዊ ብሔርተኝነት ጋርስ የሚለየው ምንድነው የሚለውን እሱ ላይ ጥቂት ብትልበት። ጥሩ ጥያቄ፣ መሰረታዊ ጥያቄዎች ናቸው። አንደኛ የአህዳዊ ስርዓት ፍላጎት የለንም። ምክንያቱም ካሁን ቀደም የነበርንበት ፓርቲ የዛ አይነት አመለካከት የለውም። ለኢትዮጵያ ተጨባጭ ሁኔታ ከአህዳዊነትና ከፌደራሊዝም ይልቅ ፌደራሊዝም የተሻለ ነው የሚል እምነት ነው ያለን። ስለዚህ ወደፊትም የምናቋቁመው ፓርቲ በፌደራሊዝም እምነት ያለው ነው የሚሆነው። የአህዳዊ መንግስታዊ ስርዓት ለኢትዮጵያ ተጨባጭ ሁኔታ አሁን ይመጥናል የሚል ይጠቅማል የሚል እምነት የለንም። አህዳዊ ስርዓት መጥፎ ነው ማለታችን አይደለም። በብዙ ዲሞክራቲክ ሀገሮች ያደጉ የበለጸጉ ሀገሮች ስራ ላይ የዋለ የመንግስታዊ ስርዓት ነው አህዳዊነት፣ ችግር የለውም። ዩኒተሪ መንግስት ማለት ነው። እነ እንግሊዝን የመሰሉ ሀገሮች ዩኒተሪ ሲስተም ነው ያላቸው። ዓለም ውስጥ አሁን የፌደራል አደረጃጀት የሚከተሉ 26 አካባቢ 27 አካባቢ ሀገሮች ናቸው። ሌላው ሁሉ ከፌደራሊዝም የተለየ በአብዛኛው አህዳዊነትን የሚያራምዱ ናቸው። እና በተዛባ ሁኔታ አህዳዊነት ማለት መጥፎ ስርዓት አድርገው የሚያዩ ሰዎች አሉ። አይደለም። ነገር ግን ይሄ ብዝሃነት ላላት ኢትዮጵያ፣ አሁን የተለያዩ የፖለቲካ ቅራኔዎች ላሉባት ኢትዮጵያ ከአህዳዊ ስርዓት ይልቅ የፌደራል አደረጃጀት ይጠቅማል የሚል እምነት አለ። ስለዚህ ብናቋቁመው ፓርቲ ፌደራሊዝምን የሚደግፍ ፌደራሊዝምን የሚያራምድ ፓርቲ ነው የሚሆነው። ይሄ ፓርቲ ከቀድሞዎቹ የኢትዮጵያዊነት ፓርቲዎች ምንድነው የሚለየው የሚለውም ደግሞ እኛ ኢትዮጵያ ውስጥ ባለው የፖለቲካ ሁኔታ ሁለት ቅራኔዎች አሉ። አንዱ ያው የብሔር ፖለቲካ ላይ መሰረት ያደረገ የፖለቲካ እንቅስቃሴ ነው። ሌላ ደግሞ ቅድም እንዳልኩት በዜግነት በኢትዮጵያዊነት ላይ የሚያምን የፖለቲካ እንቅስቃሴ ነው። ግን ሁለቱም የየራሳቸው ውስንነት አላቸው የሚል እምነት አለ። የየራሳቸው ድክመት አላቸው የሚል እምነት አለ። ብዙ ጊዜ በብሔር ራሳቸውን ያደራጁ አካሎች ሁሉ ጊዜ ትኩረት የሚሰጡት ለልዩነት ነው። ህብረተሰቡ በታሪክ ሂደት እያጎለበተው ለመጣው አብሮነት ተገቢ ቦታ አይሰጡም። ለሀገሪቱ አንድነትና አንድ ሆኖ የመቀጠል ጉዳይ ተገቢ ትኩረት አይሰጡም። ሁሉ ጊዜ ፖለቲካቸው የሚመሰረተው በልዩነት ላይ ነው፣ በብሔር ማንነት ላይ ብቻ ነው። ስለዚህ በቡድን መብት ላይ የበለጠ አትኩሮት አድርገው የሀገር አንድነትን ጉዳይ፣ የህዝብ አንድነትን ጉዳይ፣ የህዝብ አብሮነትን ጉዳይ የረሱበት ሁኔታ ነው ያለው። ይሄ አይነቱ አካሄድ ለኢትዮጵያ ፖለቲካ አይጠቅምም የሚል እምነት አለን። እንደማይጠቅምም በተግባር እየታየ ነው ያለው። አሁን ስልጣን የያዘው ኃይል ላለፉት 32 ዓመታት አሁን በመለው የብሔር ፖለቲካ የሚመራ ነው። አገሪቱን ከየት ወዴት እየወሰዳት እንደሆነ እያየን ነው። በተመሳሳይ ሁኔታ ግን ስለ አንድነት የሚያወራው ስለ ኢትዮጵያዊነት የሚያወራው ኃይልም እስካሁን ድረስ የራሱ ውስንነት አለው፣ የራሱ ችግር አለው። ሁሉ ጊዜ ስለ ኢትዮጵያ አንድነት ብቻ ማውራት አልፋና ኦሜጋ ነው ብሎ የማመን ኢትዮጵያ በውስጥ ያሉ ልዩነቶችን፣ በውስጥ ያሉ ቅራኔዎችን፣ የቡድን መብቶችን ማስተናገድ አለባት የሚል ጠንካራ እምነት አናይ። ለልዩነት ለውስጣዊ ችግሮች ተገቢ ትኩረት ያለ መስጠት ጉዳይ እናያለን። እንዳውም የብሔር ጥያቄ የሚያነሱ የተለያየ የቡድን ጥያቄ የሚያነሱን አካሎች እንደ ሀገር አፍራሽ፣ እንደ ገንጣይ አስገንጣይ የመቁጠርና ከኢትዮጵያ ፖለቲካ እንዲወገዱ ሲቻልም በህግ እንዲታገዱ የመፈለግ አዝማሚያ እናያለን። እና ሁሉ ጊዜ ዝም ብሎ ጥቅል በሆነ መልኩ ቬግ በሆነ መልኩ ስለ ኢትዮጵያ አንድነት ብቻ ስለ ሰንደቅ ዓላማ ብቻ የማውራት ጉዳይ አለ። ይሄ ትክክል አይደለም። ኢትዮጵያ አንድነቱ አስፈላጊ ነው። የኢትዮጵያ ህዝብ ልዩነት ብቻ ሳይሆን አንድነት አለው። በብዙ የታሪክ መስተጋብር ውስጥ ያለፈ ህዝብ ነው። ልዩነት ብቻ ሳይሆን አብሮነት፣ አንድነት አለው። ይሄ ነገር የበለጠ ተጠናክሮ መቀጠል አለበት። በተመሳሳይ ሁኔታ ግን በውስጣችን አንድነት ብቻ ሳይሆን ልዩነትም አለ። የሃይማኖት ልዩነት አለ፣ የባህል የብሔር ልዩነት አለ፣ የቋንቋ ልዩነት አለ፣ የተለያዩ ልዩነቶች አሉ። እነዚህ ልዩነቶች ደግሞ ተገቢ የሆነ ቦታ እንዲያገኙ ከቡድን መብት አንፃር ጥያቄ ሲቀርብ እነዚህ ጥያቄዎች ተገቢ የፖለቲካ መፍትሄ እንዲያገኙ ቀናይ መሆን ያስፈልጋል። እነዚህን የሚያስታርቅ እነዚህን ሁለት ቅራኔዎች በዚህ መልኩ የሚያስታርቅ ኢትዮጵያዊ የፖለቲካ ኃይል ያስፈልጋል የሚል እምነት ነው ያለን። ስለዚህ ስለ ኢትዮጵያዊነት ስናወራ በኢትዮጵያ ናሽናሊዝም አይደለም የምናምነው እኛ፣ ወይም በብሔር ናሽናሊዝም አይደለም የምናምነው። ናሽናሊዝም በየትኛው መንገድ ቢገለጽ ጎጂ ነው። የሀገር ናሽናሊዝም ጎጂ ነው በሁለት መልኩ። ከሌሎች ሀገሮች ያለንን ግንኙነት ችግር ውስጥ ይከታል። በሌላ በኩል ደግሞ ውስጣዊ ልዩነትም ተገቢ ቦታ አይሰጥም። ስለዚህ ውስጣዊ ቅራኔን የበለጠ ያጠናክራል። የብሔር ናሽናሊዝም ደግሞ አንድነትን ያስረሳል፣ አብሮነትን ያስረሳል።
ህዝቡ ወይም ዜጎች በልዩነት ላይ ብቻ እንዲያተኩሩ ያደርጋል። ስለዚህ ከነዚህ ሁለት ጽንፎች ወጥተን የሁለቱንም አጀንዳዎች በአግባቡ ሊያስተናግድ የሚችል ወይም ቅድም እንዳልኩት በሶስት መሰረታዊ ጉዳዮች ላይ ልዩ ትኩረት የሚሰጥ የዜጎች መብት ሳይሸራረፍ በተሟላ ሁኔታ እንዲከበር የሚያደርግ በቡድን ደረጃ የሚነሱ ጥያቄዎች የብሔር ብሔረሰቦች ጥያቄ የማንነት ጥያቄዎች ጭምር በአግባቡ የፖለቲካ መፍትሄ እንዲያገኙ የሚያደርግ የኢትዮጵያ አንድነት ደግሞ ምሉ ሆኖ እንዲቀጥል የሚያደርግ በኩልነት ላይ የተመሰረተ አንድነት ኢትዮጵያ ውስጥ ተጠናክሮ እንዲቀጥል የሚያደርግ የፖለቲካ አስተሳሰብ የሚያራምድ ፓርቲ ነው ለማቋቋም እያሰብን ያለነው። ለኢትዮጵያ መድህን የሚሆነው ይህ አይነቱ አመለካከት ነው የሚል እምነት አለ። እሺ አንድ ጥያቄ ላስገባ። ኢትዮ ኤርትራ ፔንዳፕ አዲስ ፓርቲ ከኢዜማ ልዩነቱ ምንድነው? አዲስ ፓርቲ ከመጨመር ያሉትን ማጠናከር አይሻልም ወይ የሚል ጥያቄ አለ። ምናልባት ቅድም በስሱ ይሄኛው ምንድነው የሚለውን ነገር ገልጻል። ምናልባት ግን አብረው ሲገናኙ ምን ይመስላል የሚለውን ደግሞ ከሄድክበት ከኢዜማ ምን ይለየዋል የሚለው በፕሮግራም ደረጃ መሰረታዊ ላይሆን ይችላል። አሉን ግን አንዳንድ ልዩነቶች ቅድም እንዳልኩት ለምሳሌ የብሔር ፖለቲካን የምናይበት አይን የተለያየ ነው። ኢዜማ መሪዎቹ በተደጋጋሚ ሲናገሩ ምናየው የብሔር ፖለቲካ ኢትዮጵያ ውስጥ መጥፋት አለበት እንዳውም በህግ ሁሉ መታገድ አለበት የሚል አመለካከት ነው ያላቸው። እኛ እንደዛ ብለን አናይም። ኢትዮጵያ ውስጥ ባለው ሪያሊቲ የብሔር ፖለቲካ አሁን እንዲሁ በህግ በመታገድም ወይም በኃይል በመጨፍለቅ ሊጠፋ አይችልም። የኢትዮጵያ ሪያሊቲ ሆኗል። ማኔጅ ነው መደረግ ያለበት። ስለዚህ በዛ መልኩ ፖለቲካን ማቀንቀን ቅራኔዎችን የበለጠ ያባብሳል እንጂ መፍትሄ አያመጣም የሚል እምነት አለ። ስለዚህ ኢትዮጵያዊነትን ራሱ የምናይበት አይን ይለያል ማለት ነው። ቅድም እንዳልኩት ለልዩነት ቦታ እንሰጣለን። አንዱስ ነው። ሌላው ግን ከኢዜማ ጋር የሚለየን ለጻፍነው ፕሮግራም የመታመንና ያለመታመን ጉዳይ ነው። ኢዜማ እንደምታውቁት በአንጻራዊነት ጥሩ የሚባል የፖለቲካ ፕሮግራም አለው። ለዛ ፕሮግራም ታማኝ ሆኖ ግን ህዝቡን የማታገል ሚና ሲወጣ አይደለም ያየነው። ይሄ አፋኝ የሆነ ጨቋኝ የሆነ አምባገነን የሆነ ስርዓት ያላግባብ በህዝብ እንዲደገፍ ህዝብ ድጋፍ እንዲሰጠው ጥሩ ፓርቲ እንደሆነ ኢትዮጵያዊ ፓርቲ እንደሆነ ኢትዮጵያን ወደ በጎ አቅጣጫ የሚያሻግር ፓርቲና ዶክተር አብይ መሪ እንደሆኑ አድርጎ እየቀሰቀሰ ህዝቡ ያላግባብ ስርዓቱን እንዲደግፈው እና ብዙ አመታት ያላግባብ እንዲባክኑ ያደረገ ፓርቲ ነው። በዛ ምክንያቱም ያው ውስጣዊ ልዩነቱ ከፍተኛ ደረጃ ላይ ደርሶ የመፈራረስ አደጋ ውስጥ እንደገባ እናውቃለን። ብዙ አባላቶቹ ብዙ አመራሮቹ እየተለዩ ነው ያለው እና በዋናነት ይሄም ይለየናል ማለት ነው። ስለዚህ በፕሮግራም ደረጃ አሉ ልዩነቶች። አሁን ለምሳሌ ገና ነው አሁን በነገራችን ላይ የምናቋቁመው ፓርቲ ወጥ የሆነ ፕሮግራም ይዞ አልመጣም። ምክንያቱም በውይይት በድርድር ነው አንድ ፕሮግራም ላይ የምንደርሰው። ስለዚህ ጥርት ባለ ሁኔታ አሁን አላማችን ይሄ ነው ብዬ ልል አልችልም። ፓርቲው ሲቋቋም ነው የሚናገረው። እንደ አንድ ግለሰብ ያለኝን ምኞትና ፍላጎት ነው እየተናገርኩ ያለሁት። ምክንያቱም በጠቅላላ ጉባኤ ነው የፓርቲው ፕሮግራም መጽደቅ ያለበት። ስለዚህ ልዩነት አለን። ለምሳሌ አሁን ብዙ ጊዜ የኢዜማ መሪዎች ፕሬዚደንሻል የሆነ ስርዓት ኢትዮጵያ ውስጥ መኖር አለበት የሚል አጀንዳ ሲያራምዱ አያለሁ። እሱ አሁን ትክክል ነው የሚል እምነት የለኝም እኔ። በኢትዮጵያ ተጨባጭ ሁኔታ አሁን እንኳንስ አንድ ፕሬዝዳንትና አንድ ገዢ ፓርቲ ኃላፊነቱን በአግባቡ መወጣት እያቃተው ችግር ውስጥ እየገባን እንደሆነ እያየን ነው። ስለዚህ እንዲህ አይነቶቹ ነጥቦች በጥንቃቄ ከኢትዮጵያ ተጨባጭ ሁኔታ አንፃር ተመዝነው መታየት አለባቸው የሚል እምነት አለ። ሌላው ኢትዮጵያ ውስጥ ያሉትን የፖለቲካ ኃይሎች የምናይበት በአብዛኛው ኢዜማ ሲያራምድ ያየነው አቋም ቲፒኤልኤፍን ኦላን የመሰሉ ፓርቲዎች ከኢትዮጵያ መወገድ አለባቸው መጥፋት አለባቸው የሚል ነው። እኛ እንደዛ አይነት እምነት የለንም። የራሳቸው ማህበራዊ መሰረት አላቸው። እኛም ማናምንባቸው ፓርቲዎች ቢሆኑ ማህበራዊ መሰረት እስካላቸው ድረስ ከነሱም ጋር ያለንን ቅራኔና ችግር በውይይትና በድርድር ለመፍታት ዝግጁ መሆን አለብን የሚል እምነት ነው ያለን። የኤርትራን ጣልቃ ገብነት በሚመለከት ልዩነት አለን፣ ግልጽ የሆነ ልዩነት አለን። በኢዜማ በኩል በተደጋጋሚ እንደታየው ሻቢያ በኢትዮጵያ የሚያደርገውን ጣልቃ ገብነት ያለ ምንም ቅድመ ሁኔታ ሲደግፉ ነው የምናየው። እኛ በጣም ጠንካራ የሆነ አቋም አለን በዚህ ረገድ። ሻቢያ በምንም ተአምር የኢትዮጵያ ችግር አካል እንጂ የኢትዮጵያ መፍትሄ አካል ሊሆን አይችልም። ሻቢያ ነው ያለው የኤርትራ ህዝብ አይደለም ወይም ኤርትራ አይደለም። ሻቢያና መሪው
ኢሳያስ አፈወርቅ በምንም ተአምር ከታሪካቸው ደጋግመን እንዳየነው የኢትዮጵያ የመፍትሄ አካል ሊሆኑ አይችሉም። ሁልጊዜ የሚፈልጉት ኢትዮጵያ ውስጥ ጠበንጃ ያነሳን ተቃዋሚ የሆነን ኃይል መርዳት ይፈልጋሉ። ሲረዱ ግን የራሳቸው ገደብ አላቸው። መንግስትም ጋር ግንኙነት ሲኖራቸው የራሳቸው ገደብ አላቸው። ጥሩ መንግስት እንዲኖር አይደለም የሚፈልጉት፣ ወይም ደግሞ ጠንካራ ተቃዋሚ ተጠናክሮ እንዲወጣ አይደለም የሚፈልጉት። ኢትዮጵያን ሰላም በማሳጣት በማወክ ደረጃ ውስን የሆነ እርዳታ ነው ማድረግ የሚፈልጉት፣ ግንኙነት ነው ማድረግ የሚፈልጉት። ስለዚህ ተጠናክሮ እንዲወጣ የሚፈልጉት መንግስት የለም። የተጠናከረ የኢትዮጵያ መንግስት ካለ ለኔ ትሬት ይሆነኛል ብለው ነው የሚያስቡት። የተዳከመ መንግስት እንዲኖር ነው የሚፈልጉት። ኢቭን ተቃዋሚዎችን ሲረዱ በዛ ሚዛን ነው የሚረዱት። ይሄ ተቃዋሚ ኢትዮጵያ ውስጥ ችግር እስከፈጠረ ድረስ መንግስትን እስካስጨነቀ ድረስ ከዛ አልፎ ግን ጠንካራ መንግስት የሚሆንበት እድል እንዳይኖር መገደብ አለበት ብለው ነው የሚያምኑት። በተግባር ሲያሳዩት የኖሩት እንቅስቃሴ ሁሉ ይሄን ነው የሚያሳየው። ስለዚህ ይሄን ያህል አመት በተግባር ያየነው ነገር ከሻቢያ አዲስ የሆነ መፍትሄ ይመጣል ብሎ መጠበቅ ትልቅ ስህተት ነው። እናቱ አንዳርጋቸው አሁን ወጥተው ይሄን ነገር እስካላወገዙ ድረስ አሁንም የችግሩ አካል ናቸው። ኢዜማ በዚህ ረገድ ጥርት ያለ አቋም እስካላራመደ ድረስ አሁንም የችግሩ አካል ናቸው። በእኔ እምነት ከሻቢያ ጋር ማንም ኢትዮጵያዊ ሆኖ ከሻቢያ ጋር ነው ያልኩት፣ ከኤርትራ መንግስት ወይም ደግሞ ከኤርትራ ህዝብ ጋር ማለት አይደለም፣ ወይም ከኔሽኑ ጋር አይደለም። ነገ ከነገ ወዲያ ጥሩ መንግስት ቢመጣ ኢትዮጵያና ኤርትራ ወደ ጥሩ ግንኙነት መሸጋገር አለባቸው የሚል እምነት ነው ያለኝ። የኤርትራን ህዝብ በምንም ተአምር በጠላትነት ማየት የለብንም፣ በአጋርነት ነው ማየት አለብን የሚል እምነት አለኝ። አሁን ግን ኤርትራን እየመራ ያለው ሻቢያ በተለይም ፕሬዝዳንት ኢሳያስ አፈወርቅ በምንም ተአምር ለኢትዮጵያ ሊያቢሊቲ ናቸው እንጂ ከሳቸው የሚመጣ መፍትሄ የለም። እሳቸው ከኢትዮጵያ ፖለቲካ እንዲወጡ መደረግ አለበት። ከሳቸው ጋር የተነካካ መንግስትም ተቃዋሚ ኃይልም ለኢትዮጵያ ችግር እንጂ መፍትሄ ያመጣል የሚል እምነት የለኝም እና በዚህም ረገድ ሰፊ ልዩነት ነው ያለን እያልኩ ልቀጥል እችላለሁ። አንዴ ነው ሌላ ፓርቲዎችን መቀላቀል አይሻልም ወይ? አዲስ ፓርቲ ማቋቋም ምን ይሻላል የሚለው ቅድም የገለጽኩት መሰለኝ። አዲስ ፓርቲ ማቋቋሙ ብቻውን በቂ ነው ብለን ብናምን ኖሮ ኢዴፓ ውስጥ የነበርን ሰዎች ቀጥታ ወደዛ መሄድ እንችል ነበር። የሰው ኃይሉ አለን፣ ሰነዶቹ አሉን። ስለዚህ አዲስ ምዝገባ ምናልባት የድሮውን ስም አትጠቀሙም ከተባል በአዲስ ስም ልንጠይቅ እንችላለን። ግን እኛ ለምንድን ነው ብቻችን የምናቋቁመው? ሌሎች ግለሰቦች አሉ አሁን በፓርቲ መታቀፍ የሚፈልጉ፣ ሌሎች ስብስቦች አሉ ከተለያዩ ፓርቲዎች የወጡ አሁን የራሳቸው ፓርቲ እንዲኖራቸው የሚፈልጉ፣ ሌሎች የተደራጁ ፓርቲዎች አሉ ወደ ተዋሃደ ጠንካራ ፓርቲ ራሳቸውን ማስገባት የሚፈልጉ። ስለዚህ ከነዚህም ጋር ሁሉ ተገናኝተን አብረን ብንሰራ የተሻለ ነው የሚል አቋም ነው ያለን እና እኔ ወንድሜ ያቀረበውን ጥያቄ እጋራዋለሁ። በተናጠል አሁንም ፓርቲ ከማቋቋም ከሌሎቹ ጋር ሆኖ አንድ ጠንካራ የሆነ ፓርቲ ማቋቋም ይመረጣል። ግን ያ የማይሳካ ከሆነ ደግሞ የግድ ነው በተናጠልም ፓርቲ አቋቁሞ ከዛ በኋላ በህብረትም ለመስራት ወደ ውህደትም ለመሄድ የሚያስችል ጥረት ማድረግ ተገቢ ነው የሚል እምነት አለኝ። ግን ሁላችንም በተናጠል መሄዱ የትም አያደርሰንም። ከሌሎች ጋር አብሮ መስራት እኛ አሁን ለምሳሌ በምዝገባ ደረጃ ችግር የሌለባቸው ፓርቲዎች በዚህ በእኛ አቋም የሚስማሙ ከሆነ የግድ አዲስ ፓርቲ እናቋቁም አንልም። እነሱ ውስጥም ገብተን የፓርቲ ፕሮግራም ደንብ ማሻሻያ ተደርጎ የጋራ አመራር ተመርጦ ቢኬድ እንዳንድ አማራጭ ነው የምናየው። ስለዚህ በዛ ደረጃ ያለን አመለካከት ወንድሜ ካነሳው ጋር መሄድ ነው። እሺ እንግዲህ ወይ ሻቢያን በተመለከተ ስለዛ ብቻ እንዳይሆን ውይይቱ ሌላ ጊዜ ወይ እንመለስበታለን። የተወሰነ ልዩነት እኔም ስላለኝ እና የበለጠ አንተም የተወያየን እየተከራከርንበት ነገር እንዲዳብር ብዙ ህወሓትና ሻቢያ ህወሓት ያው በኋላ ላይ አመራር ሆነ፣ ሻቢያ ደግሞ ያው ሌላ ሀገር የሚመራ ሆነ። ከዛ በኋላ በነበራቸው ሮል ግን ምን ይመስላል የሚለውን እንደገና ደግሞ ተቋሚዎች ጋር በተገናኘ ያለውን ግንኙነት አሁንም ከጦርነቱ ጋር በተያያዘ እንዳልኩት ጥምር ጦሩ የፈጸመው የሰብአዊ መብት ጥሰት ምንም ጥያቄ በሌለው ሁኔታ መወገዝ ለተጠያቂነት መቅረብ ያለበት እንዳለ ሆኖ ህወሓት ያመጣውን ትልቅ ምት የሰሜን ዕዝን መጥቶ ደግሞ አንድ ሀገር ተጋብዞ ያንን እገዛ ቢያደርግ ሰብአዊ መብት ጥሰት መፈጸም ሌላ ጉዳይ ነው። በእኔ በኩል እንደ ችግር የሚታይ አይነት ነገር አድርጌ ያላየውም። ግን ያው በልዩነት ይያዝና እሱ ግን ሪዮት አሁን ሰሞኑን ለምሳሌ አንድ ትልቅ አቶ ብናልፍ አንዱዓለም መግለጫ እየሰጡ ነበር። ሁለት ነገሮችን ተናግረዋል።
አንድ ምናሉ ፋኖ ኃይል የፋኖ ታጣቂ ኃይል የሀገሪቱን መከላከያ ኃይል ካምፕ ውስጥ በተቀመጠበት ጭፍጨፋ ፈጽሞበታል የሚል ትርክት ጀምረዋል። ሌላ ምን አሉ ህዝቡም ነው እየተዋጋን ያለው የሚል ነገር አነሱ። ይሄ መንግስት ትግራይ ውስጥ የሄደበትን የፕሮፓጋንዳ ስልት ነው አሁን ለመከተል እየሞከረ ነው። ፕሮፓጋንዳውን እንተውና ቀደም ተነጋገርን አይደለ? ራሱ ማመኑን ህወሓት እንትን ጥቃት ፈጽም ያለሁኝ ብሎ መብረቃዊ ጥቃት የሚጨመሩት ፕሮፓጋንዳዎች እንዳሉ ሆነው ለምንም ለድርድር በማይቀርብ መልኩ ህወሓትም ያመነው ነው ሰሜን ዕዝን ማጥቃቱ አይደለ? ስለዚህ መንግስት አለው አላለው ምን ለውጥ ይፈጥራል? አይደለም። አሁንም እኮ ቅድም የተስማማን መስሎ የነበረ ውጊያ መጀመርና ጦርነት መጀመር የተለያየ ነው። ያ ዝም ብሎ ቀላል ሰራዊት አይደለም። አንደኛ የኢትዮጵያ ሰራዊት ነው። አይ ፕሮፓጋንዳ ስትል የመንግስት ብቻ ፕሮፓጋንዳው ምንድነው? አሁንም ይቺ የሰሜን ዕዝ የምትለዋ ነገር ስቲል ተንሳፋ እንድትቀጥል እየተደረገች ነው። ትክክል አይደለም። ለሰሜን ዕዝ ራሱ መጠቃት የኢትዮጵያ መንግስት ኃላፊነት አለበት፣ ተጠያቂነት አለበት። የጦርነት ዝግጅት እያደረገ ነው። ጦርነቱ አይቀሬ መሆኑን እያየ የራሱ ዝግጅት እንተወውና በቲፒኤልኤፍ በኩል የጦርነት ዝግጅት እየተደረገ መሆኑን እያወቀ 40 እና 50 ሺህ የሚሆን የሀገሪቱ ሰራዊት ተዘናግቶ ለምንድን ነው የሚጠቃው? 40 እና 50 ሺህ እኮ ለአንዳንድ ሀገሮች እኮ የሀገር ሰራዊት እኮ ነው። ራሱን መከላከል እኮ መቻል አለበት። ላለመቻሉ ራሱ ማን ነው ተጠያቂ? በጦርነት ሂደት ውስጥ አስቀድሞ መዘጋጀት አለበት መንግስት ነው። አሁንም ይሄ ግን ይብን አማራ ክልል ስንመጣ አሁን ተመሳሳይ ፕሮፓጋንዳ ያኛው ላይ ስላለቃል ያኛውን ፕሮፓጋንዳ እንደ ትክክለኛ ነገር አድርገን ስለቆጠር አሁንም ጥቅም ላይ እየዋሉት ነው። ህዝቡ ወጋን እያሉ ነው። አሁን ሰራዊታችን በካምፕ ውስጥ ተጨፈጨፈ እያሉ ነው። ጦርነት አውጆ የገባው ራሱ መንግስት ነው። አሁን አይደል እንዴ ትጥቃችሁን ካልፈታችሁ ብሎ ከገባ በኋላ ግን ምን አለ? እንደገና ካምፕ ላይ ሰራዊቴን መታችኋል የሚል ነገር ደግሞ አመጣ። ጦርነት ይቀድሞ ያወጀው አሁን ይሄንን ቅርጽ እንዲይዝ እየተደረገ ነው ያለው። የአማራ ህዝብ ለረጅም ጊዜ ሲጠይቅ የነበረው ጥያቄዎች በሰላማዊ መንገድ አሁን ደግሞ የተለያዩ ታጣቂዎች በተለይ ፋኖ የትጥቅ ትግል አንስቶ የሚለው እንደተጠበቀ ሆኖ ከተናገሩት ነገር ውስጥ ሁሉም ውሸት ነው እዚህ ጋር የሚባል ነገር አይደለም። ስፖርት አላልኩም ሁለት ነጥቦች ነው የጠቀስኩት። ፕሮፓጋንዳ ብቻ ሳይሆን ያሁንም ስፖርት በመስራት ላይ ያሉ እንደዚሁም ደግሞ ጎርጎራ ፕሮጀክት ጋር ለትንሽ አመለጠን ብርሃኑ ጁላ እንደዚህ የሚሉ ነገሮች እንደነበሩ ቀድሞ ከመንግስት በፊት አሉና እሱም ልክ አይደለም የሚለውንም የኔ አቋም ስለሆነ ላሰምርበት። ያንን ግን አግዝፎ በደንብ ተጠቅሞ ይሄ ብቻ እንደሆነ ችግሩና ለዚህ ምላሽ ለመስጠት እንደተገባ አድርጎ ግን የማጭበርበር ነገር አለ የሚለውን ግን እሱን አው ግን ሪዮት ጎርጎራ እኮ እነ ጀነራል ወይም ማርሻል ብርሃኑ የሄዱት እኮ የትጥቅ ማስፈታቱ እኮ አዋጅ ከታወጀ በኋላ እኮ ሰራዊት ገብቶ ውጊያ ከጀመረ በኋላ ትጥቃችሁን እናስፈታችኋለን ብለው ዘመቻ ከከፈቱ በኋላ እኮ ነው። እና እነዚህ ሰዎች እዛ ሄደው ቢጠቁ ተጠያቂው ማለት ነው እንዴ? የጦርነቱ አራማጆች መሪዎች እኮ ናቸው። ጦርነት ያወጅሽበት ክልል ውስጥ ገብተሽ ደህንነትሽ እንዲጠበቅ ትፈልጊያለሽ እንዴ? ሰዎች እንዳያጠቁሽ፣ ታጣቂዎች እንዳያጠቁሽ ትጠብቂያለሽ እንዴ? ይሄ እኮ የሚሰሩትን አለማወቅ እኮ ነው። እና አንዳንድ ጊዜ ተጠያቂ መሆን ባለበት ነው ህብረተሰብ መጠየቅ ያለበት። ራሳቸው ጦርነት እየለኮሱ ጦርነት እያወጁ ከዛ በኋላ ህዝብን እና ሌላን ታጣቂ ኃይል አማራጭ አጥቶ ወደ ጦርነት የገባን አካል ተጠያቂ ለማድረግ መሞከር መቆም አለበት። አቁሙ ማለት አለበት። ምናልባት እዚህ ጋር ቀድምም ያነሳው ነገር ነበር ስለ ማህበራዊ መሰረት፣ እሱም የበለጠ ግልጽ ያደርገዋል ብዬ ስለማስብ ልጨምርበት። ለምሳሌ በእኛ በኩል ስለ ከአዲሱ ፓርቲ ጋር በተያያዘ የህወሓትን ኦላን ምናምን በተመለከተ ያለን ይለያል ከኢዜማ አመራሮች ጋር በሚልና ማህበራዊ መሰረት ካለው አንድ ድርጅት ያንን ይወገድ እንደዚህ ማለት እንደማይቻል ያነሳቸው ጉዳዮች አሉና ማህበራዊ መሰረት አንዳንዴ እንዴት እንደሚፈጠር እናውቀዋለን። መጀመሪያ ላይ ድምጾችን እንዴት በማጥፋት መሐከለኛ የሆኑ ድምጾችን ተቃዋሚ የሆኑ ድምጾችን በማጥፋት ጭምር ከዛ በኋላ የበላይነትን በመያዝ ማህበራዊ መሰረት የሚገኝበትና በጣም ብዙ ሰው መጀመሪያ እየፈራ ምንም እያለ ያንን ሐሳብ ከዛ በኋላ ግን በጊዜ ሂደት ውስጥ የብዙዎች ሐሳብ የሚሆንበት ተወደደም ተጠላም አይነት ነገር አለና ብዙ ህዝብ ስለደገፈው አንድ ነገር አንድ ድርጅት አንድ ሐሳብ ልክ ማይሆን ከሆነ አይ ብዙ ህዝብ ስለደገፈው ማህበራዊ መሰረት ስላለው
የሚለው አካሄድ እስኪ እሱ ላይ ትንሽ ጥሩ ጥያቄ ላይ ያነሳሽው እኔ አንድ የፖለቲካ ድርጅት ማህበራዊ መሰረት ካለው አስተሳሰቡ ትክክል ነው ማለት ነው አላልኩም እንደውም ቅድም ሲጀምርልሽ ያልኩት ምንድነው ለምሳሌ ኦላን የፖለቲካ ፕሮግራሙን አስተሳሰቡን ያልደግፍም ተቃዋሚ ነኝ ቲፒኤልኤፍን የፖለቲካ አስተሳሰቡን አመለካከቱን እኔ ያልደግፍም ላለፉት 32 ዓመት ስታገል የነበረው ቲፒኤልኤፍ የተከለውን አመለካከት ነው ይሄ ማለት ግን የራሳቸው ማህበራዊ መሰረት ካላቸው በእነዚህ የፖለቲካ ድርጅቶች አምናለሁ የሚል ህብረተሰብ ካለ ኢትዮጵያዊ ህብረተሰብ እስካለ ድረስ ግን ከነሱም ጋር ያለ ልዩነትና ችግር ሰላማዊ በሆነ መንገድ በውይይትና በድርድር እንዲፈታ ጥረት ማድረግ አለብን እንጂ ሐሳባቸውን መቀበል አለብን ወይም ሐሳባቸውን መደገፍ አለብን ማለት አይደለም አማራ ክልልም ዘሴም ነው እኔ ለምሳሌ አሁን ትግል እየተካሄደ ነው አይደለ ታጣቂ ኃይሎቹ ወይም የታጣቂ ኃይሎቹ ወኪልነን የሚሉ ሰዎች የሚያነሱትን ሐሳብ ሁሉ አልገዛም በርግጠኝነት ማውቀው ነገር ቢኖር ምንድነው የአማራ ህዝብ የዚህ ትግል አካል ሆኗል በቃኝ ብሎ በስርዓቱ ላይ ተነስቷል ህዝባዊ ድጋፍ ያለው ትግል ነው ስለዚህ ይሄን ትግል በኃይል አይደለም ማፈን የሚቻለው በሰላማዊ መንገድ በውይይት በድርድር ነው መፍታት የሚቻለው የሚል እምነት ነው እንጂ ያለኝ ታጣቂ ኃይሉን የሚመሩ ሰዎች የሚያራምዱት አቋም ሁሉ ትክክል ነው ብያለሁ ለምሳሌ አይተሻል ቅርብ ጊዜ ሰሞኑን ሻለቃ ዳዊት ወጥቶ ሲናገሩ የመጀመሪያ ሰው ነኝ ወጥቼ ተቃውሞ ያለው ትክክል አይደለም ተቃውሞ ያለው አሁን ተደረገ የምልሽ ሰልፍ አገሩ የት እንደሆነ ለይቻል አወኩም ሰልፍ ውስጥ የነበሩ ሰዎች የሚገለን የኦሮሞ ህዝብ ነው የሚገለን የትግራይ ህዝብ ነው ያሉ ነው ሰልፍ ያደረጉት እቃወማለሁ ይሄ ትክክል አይደለም ትግሉን ወደ ጎንዮሽ ለመውሰድ የህዝብና የህዝብ ግጭት ለመፍጠር የሚደረገው እንቅስቃሴ ተገቢ አይደለም ይሄን አቁሙ ይያልኑ ያለነው እና ህዝብ ስለደገፋቸው ብቻ ትክክል ናቸው ማለት አይደለም አላምንም ይበዛ ግን ህዝብ የደገፈው ነገር እስከሆነ ድረስ በሰላማዊ መንገድ በድርድር በውይይት እንዲፈታ መሞከር ያስፈልጋል የአማራ ህዝብ ጥርት ያለ የራሱ አጀንዳ ነው ጀስት የሆነ ምክንያት አለው ትግል ለማድረግ ያለ ምክንያት አይደለም የተነሳው ግን በዛ ሂደት ውስጥ ደግሞ የራሳቸውን የፖለቲካ ጥቅም ለማስከበር የሚፈልጉ የራሳቸውን ስሜታዊ ፖለቲካ የሚያራምዱ የህዝብ ያልሆነ ኃይሎች አሉ እነዚህን እየለየን ማውገዝ አለብን ትክክል አይደላቸውም ይሄ ህዝብን አይወክልም ለህዝብም አይጠቅምም ለሀገርም አይጠቅምም አቁሙ ማለት አለብን እንጂ በጭፍን ዝም ብለን መደገፍ የለብን ስለዚህ አንቺ ያልሽውን እስማማለሁ አንድ አካል ህዝባዊ መሰረት ስላለው ማህበራዊ መሰረት ስላለው ትክክል ነው ማለት አይደለም ግን ማህበራዊ መሰረት እስካለው ድረስ የዛን ፓርቲ አስተሳሰብ የዛን የፖለቲካ ኃይል አስተሳሰብ እንውደደውም እንጥላውም እንደግፈውም እንቃወመው በኢትዮጵያ ተጨባጭ ሁኔታ በሰላማዊ መንገድ እንዲፈታ በር መክፈት አለብን በውይይት በድርድር እንዲፈታ በር መክፈት አለብን ያን እንቅስቃሴ አሳንሰን የሽፍቶች የጽንፈኞች አድርገን ማቅረብ አይሰራም ህዝብ ስለደገፋቸው ነው እዚህ ደርሶ ኦላ እዚህ የደረሰው ህዝብ ስለደገፈው በትክክለኛ መንገድ ቢሆን በተሳሳተ መንገድ ፋኖ እና የአማራ ኃይሎች እንቅስቃሴ እንዲህ አይነት ከፍተኛ ውጤት ሲያሳይ ያየነው ዝም ብሎ አይደለም ህዝብ ስለደገፈው ህዝብ የደገፈው ነገር በኃይል መፍታት አይቻልም በኃይል መጨፍለቅ አይቻልም ወደ ሰላማዊ ድርድር ወደ ውይይት መምጣት ነው በዛ መድረክ ነው እንደዚህ ብላችሁ የምታቀርቡት ሐሳብ ስህተት ነው አይሰራም አይጠቅምም በዚህ በኩል የምታቀርቡት ሐሳብ ግን ይጠቅማል ተቀብየዋለሁ እነዚህን ግን ልቀበል አልችልም የሚለው ነገር ራሱ መነሳት ያለበት በሰላማዊ ድርድርና ውይይት ጊዜ ነው እንጂ በቃ የምታራምደውን ሐሳብን ያልደግፍም አገርን የሚያፈርስ ነው ብዬ አምኛለሁ የፈለገው ህዝብ ይደግፍህ አይደግፍህ የኔ ጉዳይ አይደለም አንበረክካለሁ እንኳን ተጥቀህን ቀበቶን አስፈታለሁ ብሎ በኃይል ለመጨፍለቅ መሞከር የትም አይደርስ ወደፊትም የትም አይደርስ በዛ ደረጃ ቢታሰብ ጥሩ ነው ማለት ነው እንጂ እኔ ማህበራዊ መሰረት እስካለው ድረስ ያ ፓርቲ ትክክለኛ ፓርቲ ነው ወይም አቋሙን መደገፍ አለብን ማለት አይደለም በጭራሽ የበለጠ እንዲጠራ ነው እንጂ እንደሱ ጥሩ ነው በእውነት ታንክ ዩ እስኪ እንደው በመጨረሻ ደግሞ መነሳት ኖሮበት በዚህ ፕሮግራም ያልተነሳ በተለይም ደግሞ በመፍትሄ ሐሳብነት ከመውጫ ጋር በተያያዘ ነጥቦች ካሉ እነሱ ጋር ደግሞ ሄደባቸው እስኪ ተነስተዋል ብዙዎቹ ነገሮች ግን እኔ አሁን በአጠቃላይ በአገር ደረጃ እየተደረገ ባለው ትግል የራሴ በጣም ጠንካራ ሪዘርቬሽን አለ ሪሊ ትክክለኛውን አቅጣጫ ይዟል የሚል እምነት የለኝ አሁንም ባለፉት የታሪክ ሂደቶች እንደታዩት ሁሉ ህዝቡ ታግሎ መስዋዕትነት ከፍሎ የሚያመጣው ለውጥ ወደማንፈልገው አቅጣጫ እንዲሄድ የሚገፉ ሁኔታዎችን ያያየው ሁሉም
ሁሉም በየአቅጣጫው የሚጎትተው ወደሚያስማማው ነገር አይደለም ወደሚያስታርቀው ነገር አይደለም ሁሉም ወደ ጽንፍ ነው እየተገፋ ያለው እና ይሄ እጅግ አደገኛ ነው የሚል እምነት አለ ከሁሉም በላይ አዲስ ነገር አሁን ያያየን ያለ ነው ቀደም ባሉ የታሪክ ሂደቶች የፖለቲካ ሂደት ማለት ነው ህዝብ ካገዛዙ ጋር ነው የሚታገለው የተለያዩ የሚወክሉት ድርጅቶች ይኖራሉ መሪዎች ይኖሩታል የሚታገለው ካገዛዙ ጋር አሁን ግን የጎንዮሽ ትግል በያየን ሁሉም ከጎረቤቱ ጋር አጣብ ነው ሁሉም የጎንዮሽ ትግል አለው ያደርጋል ይሄ ነገር እስካልተለወጠ ድረስ የትም እንደርሳለን የሚል እምነት የለኝም ይቅርታ ሶሪ ይሄ ነገር እስካልተለወጠ ድረስ የትም እንደርሳለን የሚል እምነት የለኝም አሁን ቅድም በአንዳንድ ኃይሎች የፖለቲካ ኃይሎች ናቸው እየተሰራጩ ያሉ ዜናዎች መረጃዎች አደገኞች ናቸው የሚለው ያለ ምክንያት አይደለም ህዝቡ በአንድ መልክ በአንድ አቅጣጫ ስርዓቱን ለመታገል የሚያደርገውን እንቅስቃሴ የማኮላሸት አቅጣጫውን የማሳት አዝማሚያዎች እየታዩ ስለሆነ ጥቃት የሚመጣብህ ከሌ ከሚባል ህዝብ ነው ጥቃት የሚመጣብህ ከሌ ከሚባል የፖለቲካ ኃይል ነው ዋናው ጠላትህ ቤተ መንግስት ያለው ኃይል አይደለም በጎን እነከሌ ናቸው የሚለው ነገር የትም አይደርስም እኔ ሪዮት የህዝቡ ትግል አንድ ውጤት ላይ እንዲደርስ ምን ፈልግ ከሆነ መጀመሪያ የትግራይ እና የኦሮሞ ብሔርተኞች ነው ያልኩት ለአማራ ኤሊት እና ለአማራ ህዝብ ያላቸው አመለካከት መለወጥ አለበት በተመሳሳይ ሁኔታ የአማራ ብሔርተኞች ለትግራይ እና ለኦሮሞ ኤሊቶችና ህዝብ ያላቸው አመለካከት መለወጥ አለበት በጠላትነት እየተያዩ የጋራ ኃይልን ማሸነፍ አይቻልም የጋራ ጥቃትን መከላከል አይቻልም የጋራ ህልውናን ማስጠበቅ አይቻልም ትልቅ የኢትዮጵያ ህዝብ ትግል እንቅፋት የሆነው በእነዚህ ሶስት ኃይሎች ያለው አመለካከት ነው አንዳቸው ለሌላቸው እውቅና መስጠት ተስኗቸው አንዳቸው ሌላቸውን ካላጠፋን በስተቀር የትም አንደርስም የሚለው አመለካከት እጅግ አደገኛ አመለካከት የኢትዮጵያን ህዝብ ትግል ጠፍንጎ የያዘ የትም እንዳይንቀሳቀስ የሚያደርግ ነው ይህ አመለካከት በስልጣን ላይ ያሉትን ገዢዎች ብቻ ነው የሚጠቅመው ስለዚህ ሪሊ ይሄን የሶስቱ በተለይ አለመታደል ሆኖ ልክ ሌላ ብሔረሰብ ሀገሪቱ ውስጥ እንደሌለ